የኢትዮ ግዕዝ የሆሮስኮፕ ቻናላችሁ ነው። የጥቅምት ወር አስደናቂ የለውጥ መልእክት። የጥቅምት ወር ታላቅ የለውጥ መልእክት። እነዚህ 5 የዞዲያክ ምልክቶች በሆሮስኮፕ ትንታኔ መሠረት ከችግር ወጥተው አዲስ ሕይወት ይጀምራሉ ተብሎ ይታሰባል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ሰላም ለእናንተ ይሁን የተወደዳችሁ የኢትዮ ግዕዝ የሆሮስኮፕ ቻናል ተከታታዮች፣ እንኳን ወደ ዛሬው ልዩ ወርሃዊ ዝግጅታችን በሰላም መጣችሁ። በየጊዜው አዳዲስና ትክክለኛ የኮከብ ትንበያዎችን፣ የባህሪ ትንታኔዎችንና ከመንፈሳዊ እድገት ጋር የተያያዙ መረጃዎችን ይዘንላችሁ እንደምንቀርብ ይታወቃል። ዛሬም እንደተለመደው እጅግ ጠቃሚና ልባችሁን በተስፋ የሚሞላ መረጃ ይዘን ቀርበናል። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የለውጥ ንፋስ። እያንዳንዱ ወር የራሱን ታሪክ፣ የራሱን ስጦታ እና የራሱን ፈተና ይዞ ይመጣል። ነገር ግን አንዳንድ ወራት ተራ አይደሉም። ልክ እንደ በልግ ወቅት ዛፎች የደረቁ ቅጠሎቻቸውን አራግፈው ለአዲስ እድገት እንደሚዘጋጁት፣ የጥቅምት ወርም ለአንዳንዶቻችን የድሮውን ሸክም የምናራግፍበት፣ ካለፍንበት ፈተና ተምረን ወደ አዲስ የሕይወት ምዕራፍ የምንሸጋገርበት ልዩ ጊዜ ይሆናል። ይህ ወር የለውጥ ንፋስ ይዞ መጥቷል። በተለይ ዛሬ ትንታኔ ለምናቀርብላቸው 5 የዞዲያክ ምልክቶች ጥቅም፣ የመታደስ፣ የመነሳት እና እንደገና የመጀመር ወር ነው። ላለፉት ወራት በችግር በውዥንብር እና በመቀዛቀዝ ውስጥ ነበራችሁ። አሁን ያ ሁሉ ሊያበቃ ነው። አጽናፈ ሰማይ አዲስ በር ሊከፍትላችሁ፣ የድካማችሁን ዋጋ ሊሰጣችሁ እና የነፍሳችሁን ጥሪ እንድትሰሙ ሊረዳችሁ ተዘጋጅቷል። እናንተስ ከነዚህ ዕድለኛ ምልክቶች አንዱ ናችሁ? እስኪ ዛሬ ከ12ቱ ኮከቦች የትኞቹ 5 ኮከቦች በጥቅምት ወር ከምን አይነት ፈተና ወጥተው ወደ ምን አይነት አዲስ ምዕራፍ እንደሚገቡ በጥልቀት እንመልከት። ምቹ ቦታ ላይ ተቀመጡ። የከዋክብትን ምስጢር አብረን እንመርምር። ክፍል 1። በመጀመሪያው ክፍል የምናገኛቸው ሊብራዎችን ነው። ሊብራ የተመለሰው ሚዛንና አዲስ ጅምር። በመጀመሪያ የምንጀምረው ሁሌም ለሰላምና ለሚዛን ከሚተጉቱበትን ከሚወዱት ከሊብራዎች ነው። ውድ ሊብራዎች፣ እንኳን ለልደት ወራችሁ በሰላም አደረሳችሁ። ይህ ወር የናንተ ነው። ያለፈው ፈተና ላለፉት ወራት ምን ያህል እንደከበዳችሁ እናውቃለን። በውሳኔ ማጣት ስትብሰከሰኩ፣ በሰዎች መካከል ስትወዛገቡ እና የሌሎችን ስሜት ለማስተካከል ስትሞክሩ የራሳችሁን ሰላም አጥታችሁ ነበር። አዎ ማለት እየፈለጋችሁ አይ ስትሉ፣ አይ ማለት እየፈለጋችሁ አዎ ስትሉ፣ ውስጣዊ ሚዛናችሁ ሙሉ በሙሉ ታውኮ ነበር። የራስዎን ፍላጎት ወደ ጎን በመተው ለሌሎች ስትኖሩ ጉልበታችሁ ተሟጦ አልቋል። የጥቅምት ወር ለውጥ። አሁን ግን ያ ሁሉ ያበቃል። ይህ የልደት ወር እንደመሆኑ ኃይላችሁ፣ ጉልበታችሁ እና ማንነታችሁ በከፍተኛ ሁኔታ ይታደሳል። ፀሐይ በምልክታችሁ ላይ ስታበራ ከእኔ በሕይወቴ ምን እፈልጋለሁ የሚለውን ጥያቄ በድፍረት ትመልሳላችሁ። በጥቅምት ወር አጋማሽ ላይ የሚኖረው የፕላኔቶች ልዩ አሰላለፍ ለራሳችሁ ቅድሚያ እንድትሰጡ የሚያስችል ጥንካሬና ግልጽነት ይሰጣችኋል። አዲሱ ምዕራፍ። በግል ሕይወት ጤናማ ያልሆኑ ጉልበታችሁን የሚመጡ ግንኙነቶችን በቃ ብላችሁ ትሰናበታላችሁ። ይሄ ማለት ሰዎችን መጥላት ማለት አይደለም፣ ነገር ግን ለራሳችሁ የአእምሮ ሰላም ቅድሚያ መስጠት ማለት ነው። በራስ መተማመኖ ስለሚጨምር ድንበሮችዎን በአግባቡ ማስከበር ትጀምራላችሁ። በሥራ ለረጅም ጊዜ ስታስቡት የነበረን የግል ፕሮጀክት ወይም የፈጠራ ሥራ ለመጀመር ድፍረቱንና መነሳሳቱን ታገኛላችሁ። ምናልባት መጽሐፍ መጻፍ፣ የቢዝነስ ሐሳብ መሞከር ወይም አዲስ ክህሎት መማር ሊሆን ይችላል። ይህ ለውጥ ለወደፊቱ ጠንካራ መሠረት ይጥላል። ሊብራዎች፣ ሚዛናችሁን የምትመልሱበትና ለራሳችሁ የምትኖሩበት ጊዜ አሁን ነው። ክፍል 2። በሁለተኛው ክፍል የምናገኛቸው ስኮርፒዮዎችን ነው። ስኮርፒዮ ከተጋረደው ጥላ መውጣትና የኃይል ትንሣኤ።
በጥልቀታቸውና ምስጢራዊነታቸው ወደሚታወቁት የለውጥ ምልክት ወደሆኑት ስኮርፒዮዎች ነው። ውድ ስኮርፒዮዎች፣ ለትንሣኤ ተዘጋጁ። ያለፈው ፈተና ላለፉት ጊዜያት በውስጣዊ ትግልና በጥልቅ ስሜታዊ ለውጦች ውስጥ አልፈዋል። ልክ እባብ ቆዳውን እንደሚቀይረው እናንተም አንድን የቆየ ማንነት፣ ግንኙነት ወይም ሁኔታ ለመተው ተገዳችሁ ይሆናል። ይህ ሂደት ከባድ፣ ሕመም የበዛበት እና ብቸኛ የሆኑበት ጊዜ ነበር። ዓለም ሁሉ ያልተረዳችሁ መስሎ ተሰምቷችሁ ይሆናል። የጥቅምት ወር ለውጥ። አሁን ግን ያ የለውጥ ሂደት ሊጠናቀቅ ነው። በጥቅምት ወር መጨረሻ ላይ ፀሐይ ወደ ምልክቱ ውስጥ ገባ። ልክ እንደ ፊኒክስ ከአመድ ላይ እንደሚነሳው ሁሉ በአዲስ በጠነከረ እና በማይናወጥ ኃይል ብቅ ትላላችሁ። ያለፉት ፈተናዎች ያጠነከሯችሁ እንጂ ያላዳከሟችሁ መሆኑን ትረዳላችሁ። የተደበቀው ኃይላችሁ በግልጽ መታየት ይጀምራል። አዲሱ ምዕራፍ። በግል ሕይወት እውነተኛ ማንነትዎን ያለ ፍርሃትና ያለ ይሉኝታ መግለጽ ትጀምራላችሁ። ይህ ደግሞ እንደ ማግኔት ትክክለኛ ሰዎችን ወይም ፍቅረኛም ይሁን ጓደኛን ወደ ሕይወትዎ ይስባል። ላዩን ብቻ የሚያውቋችሁ ይርቃሉ፣ ጥልቀታችሁን የሚረዱ ግን ይቀርባሉ። በሥራ ቦታው ላይ ያለዎት ተጽዕኖ በከፍተኛ ሁኔታ ይጨምራል። ከዚህ በኋላ በዝምታ አትሰሩም፣ ሐሳቦቹ ተሰሚነት ያገኛሉ። አመራር ለመስጠትም ዝግጁ ትሆናላችሁ። ይህ ወደ ሙያ ከፍታ የሚወስደው መንገድ የመጀመሪያው ነው። ስኮርፒዮዎች፣ ከጋረዳችሁ ጥላ የምትወጡበትና ብርሃናችሁን የምታሳዩበት ጊዜ ደርሷል። ክፍል 3 በሦስተኛ ደረጃ የምናገኛቸው ኤሪሶች ነው። ኤሪስ እንቅፋቶችን መስበርና ወደፊት። አሁን ደግሞ ሁሌም ለድርጊት ዝግጁ ወደሆኑት ደፋርና ቀጥተኛ ወደሆኑት ኤሪሶች እንሻገር። ውድ ኤሪሶች፣ ለመሮጥ ተዘጋጅ። ያለፈው ፈተና። ላለፉት ወራት ምን ያህል እንደተበሳጫችሁ ይገባናል። ነገሮች የቆሙ፣ ዕቅዶችዎ የዘገዩና በትግል የተሞላ ጊዜ ነበር። ጉልበታችሁ በብዙ አቅጣጫ ተበትኖ ውጤት አልባ የሆነበት፣ ለምን ምንም ነገር አይሳካም ብላችሁ የተናደዳችሁበት ሁኔታ ነበር። የጥቅምት ወር ለውጥ። መልካም ዜና ኤሪሶች፣ ያ የመቀዛቀዝ ጊዜ አብቅቷል። በጥቅምት ወር በተለይ ከወሩ አጋማሽ በኋላ ሲዘጉ የነበሩ በሮች በድንገት ይከፈታሉ። ገዥ ፕላኔታችሁ የሆነው የኃይል ፕላኔት ማርስ በሚያደርገው እንቅስቃሴ ምክንያት የማያቋርጥ የፊት ለፊት እንቅስቃሴ ትጀምራላችሁ። ኃይላችሁ ይመለሳል፣ አቅጣጫችሁ ግልጽ ይሆናል። አዲሱ ምዕራፍ። በሥራ ለረጅም ጊዜ የዘገየ ፕሮጀክት እንደገና ይነቃቃል። አዲስ የሥራ ዕድል ወይም የኃላፊነት ለውጥ በድንገት ሊመጣ ይችላል። በዚህ ጊዜ ማመንታት የለም። ድፍረትዎና ቀጥተኛነትዎ ትልቅ ሽልማት ያስገኝልዎታል። በግል ሕይወት የቆዩ አለመግባባቶችን በመፍታት ከሰዎች ጋር ያለዎትን ግንኙነት ታርሳላችሁ። ጉልበታችሁ ስለሚመለስ ለጀብዱ፣ ለአዲስ ተሞክሮ እና ሕይወትን ሙሉ በሙሉ ለመኖር ዝግጁ ትሆናላችሁ። ኤሪሶች፣ የማቆሚያው ምልክት ተነስቷል። መንገዱ ክፍት ነው። ክፍል 4 በአራተኛ ደረጃ የምናገኛቸው ካፕሪኮርኖችን ነው። ካፕሪኮርን፣ የድካም ፍሬን መሰብሰብ። አሁን ደግሞ ወደ ታታሪዎቹ፣ ታጋሾቹና የረጅም ጊዜ ዕቅድ አውጪ ወደሆኑት ካፕሪኮርኖች እንመጣለን። ውድ ካፕሪኮርኖች፣ የልፋታችሁ ዋጋ ሊከፈላችሁ ነው። ያለፈው ፈተና። ለረጅም ጊዜ በትዕግስትና በከባድ ድካም ውስጥ አልፋችኋል። ብዙ ኃላፊነቶችን ተሸክማችሁ ሌት ተቀን ስትደክሙ ኖራችኋል። ነገር ግን የሠራችሁት ሥራ ዕውቅና ያላገኘበት፣ ውጤቱ የዘገየበት እና ምናልባትም ተስፋ ልትቆርጡ የደረሳችሁበት ሁኔታ ነበር። የጥቅምት ወር ለውጥ። የጥቅምት ወር ያ ሁሉ ድካም መና እንዳልቀረ የምታዩበት ወቅት ነው። ገዥ ፕላኔቶ ሳተርን የሚያደርገው እንቅስቃሴ የሠሩትን ሥራ ሁሉ ውጤት ያሳያችኋል። በሥራ ቦታው ያሉ አለቆች ወይም ሥልጣን ያላቸው ሰዎች ጥረትዎን ማስተዋል ይጀምራሉ። ዝምታችሁ ይሰበራል፣ ሥራችሁ ይናገራል። አዲሱ ምዕራፍ። በሙያ የደረጃ እድገት፣ የደመወዝ ጭማሪ ወይም ለሥራው ትልቅ ዕውቅና ያገኛሉ። ይህ ድንገተኛ ስጦታ አይደለም፣ ለዓመታት የለፉበት ጥረት ውጤት ነው። የሙያ መሰላልዎን አንድ ደረጃ ከፍ ይላሉ። በገንዘብ
የገንዘብ ፍሰቶ ይረጋጋል። ለወደፊቱ ጠንካራ የገንዘብ መሰረት መጣል ትጀምራላችሁ። ከሥራ ባሻገር ለራስዎ እረፍት ለመስጠትና በሰሩት ሥራ ለመኩራት ጊዜ ታገኛላችሁ። ካፕሪኮርኖች የመከር ጊዜያችሁ ደርሷል። ክፍል 5 በአምስተኛ እና በመጨረሻ የምናገናቸው ፓይሰሶችን ነው። ፓይሰስ ከጭጋግ መውጣትና የፈጠራ መነቃቃት። በመጨረሻም ወደ ሕልመኞቹ፣ ስሜታዊዎቹና ጥልቅ የፈጠራ ሰዎች ወደ ሆኑት ፓይሰሶች እንገባለን። ውድ ፓይሰሶች፣ ጭጋጉ እየገፈፈ ነው። ያለፈው ፈተና ላለፉት ጊዜያት በስሜት ውዥንብር እና አቅጣጫ በጠፋበት ሁኔታ ውስጥ ነበራችሁ። እንደ ስፖንጅ የሌሎችን ስሜት ስትመጡ ስለነበር የራስዎን መንገድ፣ የራስዎን ፍላጎት ለማየት ተቸግራችሁ ነበር። ጭጋግ ውስጥ እንደገባ ሰው ቀጣዩ እርምጃችሁ ወዴት እንደሆነ ግራ ገብቷችሁ ነበር። የጥቅምት ወር ለውጥ። በጥቅምት ወር ያ ጭጋግ ይገፈፋል። የውስጥ ድምፅዎን በግልጽ መስማት ትጀምራላችሁ። መንፈሳዊና ስሜታዊ ግልጽነትን ታገኛላችሁ። የትኞቹ ነገሮች ለነፍስዎ ሰላም እንደሚሰጡ እና የትኞቹ እንደሚያውኩ በቀላሉ ትለያላችሁ። አዲሱ ምዕራፍ። በፈጠራ ለረጅም ጊዜ ተዳፍኖ የነበረው የፈጠራ ችሎታው በኃይል ይፈነዳል። ለመጻፍ፣ ለመሳል፣ ሙዚቃ ለመስራት ወይም በማንኛውም የጥበብ ሥራ ለመሳተፍ ትልቅ መነሳሳት ያገኛላችሁ። ይህ የነፍሳችሁ ምግብ ነው። በግንኙነት ከልቦ ጋር የሚስማሙ እና መንፈስዎን ከፍ ከሚያደርጉ ሰዎች ጋር ብቻ ጊዜ ማሳለፍ ትጀምራላችሁ። ጉልበት የሚነጥቁ ግንኙነቶችን ትተዋላችሁ። ይህ የቆዩ ቁስሎችን ለመፈወስና እውነተኛ ፍቅርን ወደ ሕይወትዎ ለመሳብ ይረዳዎታል። ፓይሰሶች፣ ራዕያችሁ የሚጠራበትና የፈጠራችሁ የሚፈስበት ጊዜ ነው። በመጨረሻም ውድ የቻናላችን ቤተሰቦች፣ እንግዲህ ለጥቅምት ወር ለአምስቱ የዞዲያክ ምልክቶች የተላከውን የለውጥ መልእክት ተመልክተናል። እንደ ሰማነው ጥቅምት ለአብዛኞቻችን የእድገት፣ የማንጻትና የአዲስ ጅምር ወር ነው። የእናንተ ምልክት ከነዚህ ውስጥ ባይኖርም የጥቅምት ወርን የአዲስ ጅማሬ መንፈስ በመጠቀም ሕይወታችሁን የተሻለ ለማድረግ ስሩበት። ይህ ትንበያ እንደረዳችሁና እንዳበረታታችሁ ተስፋ እናደርጋለን። በኮሜንት ላይ የናንተ የዞዲያክ ምልክት የትኛው እንደሆነ እና ይህ ትንበያ ከስሜታችሁ ጋር እንዴት እንደሚስማማ ብትነግሩን ደስ ይለናል። ቪዲዮውን ከወደዳችሁት ላይክ፣ ሼር እና ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። መልካም የጥቅምት ወር ይሁንላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።